ሴትኛ አዳሪ አሁን የመጡ ባለጌ ያ እዚህ ላይ ቁጭ ብላ እንደዚህ አይነት ጀስትስ የለም። አሳፋሪ ውሻዎች፣ የውሻ ነፍስ ያደረጋችሁባት። ለዚህ ነው እናንተ ጀስትስ መጠየቅ አትችሉ። እናንተ ስለ ኦሮሞ ህይወት አይደለም ስለ አንድ ውሻ ሰሬ ነፍስ መጠየቅ አትችሉ። አያምርባችሁ። እኔ መሰለሽ ጀስትስ እኔ አላሾፍም። ልጄም ናት እህቴም ናት። ግን በዚህ መልኩ አይደለም እኔ ለእህቴ ጀስትስ የምጠይቀው። በዚህ መልኩ አይደለም የኦሮሞን ህዝብ ማዋረደው። በዚህ መልኩ አይደለም ስለ አንዷ። እኔ በእናንተ ልንገራችሁ አፍሬባችኋለሁ። ሁሌ ደግሞ አላፍርም። ላለማፈር ወጥቻለሁ። እኛ ዛሬ የምታሾፉበት ፎቶ ያ ጂጂ 2014 እና 30 ምን ነበረ መልኳ? ወደ ቄሮ ትግል ስትገባ እንደናንተ ሊፕስቲክ ተቀብተን ተቆላልተን እኮ መውጣት አቅቶን አይደለም። ጀስትስ አንዱ ለምን እንደሆነ ቀነኒ ነፍስሽን ይማር እንደሆነ ጀስትስ ይሄ ነው ፍትህ። ሸርሙጢቴ እውነት ለፍትህ ነው። እናንተ እዚህ ጋር የቀረባችሁታል ለመታየት ፎሎ ቂንጥርሽ እንደዚህ ሲቆምብሽ ነው እዚህ ጋር የመጣሽው። እውነት ለዛች ቆንጆ ፍትህ ለመጠየቅ አይደለም። ሲደብርሽ ነው እዚህ ላይ የምትወጪው። ታዲያ የት ሄድሽ ዛሬ? አለች አንድ ሸርሙጣ ዲሲ የምትኖር። እኔ ቦኔን ጸጉር ነቅለዋለሁ ከተሰማኝ ምን ያደርግልኛል? ስለ ጸጉር ያስባለሁ እንዴ? እቺ የመሰለች ልጅ ተቀንጥሳለች አይደለም እንዴ? እቺ የመሰለች ልጅ ሞታለች አይደለም እንዴ? ሸርሙጣዎች ናችሁ ብላችሁ ለዚህ ነው። ምክንያቱም ስራችሁ እዚህ ላይ መሸርሙጥ ስለሆነ ኦኬ። እኔ አንድ ልዑል የሚባል ልጅ አለ ሪስፔክት ካጠያየቁ ጀሁን ከልዑል ጋር እንሰዳደባለን። ስድብ ነው የማደርገው። ካጠያየቁ ጀምሮ ትክክለኛ ውስጡ ሀዘን የተሰማ ወንድም ያላት እሱ ቀዌ አይ ዶንት ኖ 3-4 ሰው በቃ። ሌሎቻችሁ ሸርሙጦች ናችሁ። በአንድ ቆንጆ ህይወት ፎሎ ማግኘት ነው የምትፈልጉት። ዮኒ ማኛ አለቅ ምንም ያስብ የወዱን እግዚአብሔር ነው የሚያውቀው። ቀጥ ብሎ በስድብም ቢፈልግ በምንም ቢፈልግ ያገባኛል ካለ ያገባዋል። ኦኬ። ስለ ሴት ከሆነ ሁላችንም ሴቶች የሴት ጾታ አንድ ነው። በዘርኛ አንድ ነን። በጾታ ደግሞ ሁላችንም ሴቶች የሚያገናኘናል። የዘር ጉዳይ አይደለም። ግን አጠያየቃችን የጥላቻ ከሆነ አጠያየቂ ያ ኢንፎርሜሽን እኔ መጠየቅ አቅቶኝ አይደለም፣ ግን በቂ ኢንፎርሜሽን የለኝም። ከዛ ላይ ደግሞ የተዝረከረከ ነገር ውስጥ መግባት አልፈልግም። ጠይቄያለሁ፣ ኢንፎርሜሽኖችን ጠይቄያለሁ፣ ግን የተጣራ ነገር የለም። ነገሮች በሙሉ ትንሽ ውስብስብ ያሉ ናቸው። ስለዚህ ጊዜውን ጠብቆ ሰዓቱን ጠብቆ፣ ምክንያቱም የሞተው ወንድምሽ የገደለው ባልሽም ነው። ኦሮሞ ደግሞ የራሱ ባህልና አካሄድ አለው። ይጠይቁታል። ህግ እጅ ላይ ነው ያለው። በተረፈ ግን እዚህ ጋር እየመጣሁኝ እናት የአንዱ ዓለም እናት የምትሰደብበት የአንዱ ዓለም እናት ልጇ አላጠፋው እኔ እናትየው ግን አልወዳትም። እንትን ያላችሁ ዘመዶቹ ግን እወዳለሁ። አንቺ ብስብስ ኦሮሞ የተሰደበው ባንቺ ነው፣ በእኔ አይደለም። ባንቺ ነው። አንቺ እኔ ብዙ ጥላቻ ማይቼበታለሁ በእነዚህ ልጆች፣ በሞተችው ልጃችን ላይ ብዙ ጥላቻ ማይቼበታለሁ። ብዙ እውነተኛ ሰዎችን ማይቻለሁ። ግን ለእኔ እንደ አማራጭ ያየሁት ዝምታ ነው። እኔ ብቻዬን አልቅሻለሁ። በህይወቴ ደግሞ ጀግንነቷን ያየሁበት ደግሞ አትሊስት ትላንትና ሀጫሉ መቀበሪያ ያጣበት ቦታ ላይ እሷ ማግኘቷ፣ ሁለተኛ በኦሮምኛ ፍታት ሲደረግላት ከዛ የበለጠ ሞታ ጀግንነትን የሰራች ትልቋ ጀግና እሷ ናት።
እኔ ልፋቴ ያ እውነትም ይሄ ነገር ብርሃኑ አለ ያልኩበት ልጄ ናት። የሳምሪ እኮ እያትሆናለች። ኦኬ ግን የታዘብኩበት የዚህን ያለም ዘግጠናል እንዲ ያልኩበት ሀይ የሚለን እንኳን ትልቅ ሰው ጠፋ። እኔ ድሮ እግዚአብሔር ምስክሬ ነው የምላችሁ ልክ የሆነ ነገር ተናግሬ ስመለስ ሜሴጅ ሳምሪን ጠይቋት ገብታ ሜሴጅ ምናየው መጀመሪያ የጆሀር ሜሴጅ ነው ፌስቡክ ላይ ይሄ ነገር ልክ አይደለሽም፣ በዚህ መልኩ መካሄድ የለበትም፣ አከሌ መነካት የለበትም። ተቆጪ ነበረን፣ መካሪም ነበረን። እያንዳንዳችን ለምንናገረው ነገር ሜሴጅ ይጻፍላችኋል፣ ከዚህም ወገን ከዛም ወገን። ይሄ ለኦሮሞ ህዝብ አይጠቅምም። አሁን እንዲህ ነው የሚለኝ፣ ይሄ አንቺ የምትናገሪው ነገር ለኦሮሞ ህዝብ አይጠቅም፣ አስተካኪ። ጆሀር ይህንን የሚለን አህመድ ገሼ፣ እንዲሁም አህመድ ገሼ በቃ እዚህ ጋር ግን እንደዚህ አርጊ ይለኛል። እኔ አንዳንድ ጊዜም እንደምል ታውቃላችሁ፣ እኔ እንደዚህ አትበሉኝ። በቃ እኔ መጠንቀቅ አልችልም። እነሱ እየገደሉ አይደለም እንዴ ነው የምለው። በቃ እንደዚህ ተቆጪ ነበረን፣ አስተማሪ ነበረን፣ መካሪ ነበረን። ራጁ በዚህ በኩል አለ። ብዙ ጀግኖች ወንድሞቻችን አጠገባችን ነበሩ እና እናቅማ እንደመጣለና የምንናገረው ዛሬ ተቆጪ ያሌላት ባለጌና ሴቶቹ፣ እኔ ወንዶቹ አይደሉ ሴተኛ አዳሪ ሴቶችን ያየሁትኛ አሁን ነው። ሴተኛ አዳሪ ሴቶቹ እኔ ቡና ቤት ሴተኛ አዳሪ መስል ወይ የሆነ ስራዋ ስትሄድ ቤቷ እንኳን ለባሏ እንኳን እንደዚህ አትቀባባ አዲስ ፍሬሽ። እኔ አሁን ይሄ ፀጉር ከተበጠረ እንግዲህ ምን ለማን ብዬ ነው? ምን እዚህ ጋር ምን ለመሆን ነው? የዝነጣ ፕሮግራም አለ ጭራሽ የሰዎችን እንትን ይዤ መጥቼ መብት ልጠይቅ መጥቼ አንዷ ደግሞ እንዲትል ትመጣለ። እንዴት መሰላችሁ? በጣም አወራራቸው በሙሉ አስቀያሚ። ይሄ ከአንዱ እኔ ከቤታዬ ይሆን ኮፒ የሚያደርጉት ደግሞ የእኛ ልጆች አክሰንታቸው ኦሮምኛ ለምን በኦሮምኛ አታወሩም? እኔ እኮ ግራ የሚገባኝ ምን ሆናችሁ ነው እንደዚህ የምትቸገሩት? ለአማራ ነው የምትጠይቁት ጥያቄውን? ሽመልስ አይደለም ይመራችሁ? ምንድን ነው እንደሚያስጨንቃችሁ? ምንድን ነው በአማርኛ ህዝቡ የታገለላችሁ ማለት ነው። ቄሮ ይሞተላችሁ፣ ቤተሰቦቻችሁ ይሞቱላችሁ። ቋንቋችሁ ፌዴራል ቋንቋ እንዲሆን አለ። እኔ ስለማልችለው ነው እሺ ማወራ። እኔ ጋር የሚመጣው ሰው ወይ አሁን ሌላ የሚመጣው ስለማይችሉ እናንተ ምንድን ነው እንደሚያጨናንቃችሁ? ምንድን ነው አማራ ድሮ አማራ እናንተ እኮ አማራ ለመሆን እኮ ተቸግራችሁ እኮ ነው የምታወሩት ቋንቋውን እያለ። ምን ሆናችሁ ነው? ምንድን ነው እዚህ ያልመቸገር? ለምንድን ነው ትግሉ የመጣው? ለምን ወንድሞቻችሁ አባቶቻችሁ መስዋዕት የከፈሉ? በቋንቋችሁ ኮርታችሁ አትናገሩም እንዴ? ምን አጨማለቃችሁ? ምን ሲሶን ስታይል አንዳንዴ ይሁን ነገር እየተወራ እንዲህ ያደርጋችኋል። እግዚአብሔር ምስክሬን ነው የምላት። ዝም ብላችሁ ያዋቸው። አንዳንዴ ቤታዩንም ለመሆን ይጠራሉ፣ መማርንም ለመሆን ይጠራሉ። ከዛ ምን ይላሉ? አስገደዱን ብሎ ነገር ድሮ ተገደናል። አሁን ግን ፍራይ ብልሽ ነው። ፍሪ ናቸው። በፈለጋችሁበት ቋንቋ ማውራት ትችላላችሁ። በቃ በራሳችሁ ቋንቋ ነው። ጥያቄያችሁ ከመንግስታችሁ ጋር ጥያቄያችሁ ለአማራ ህዝብ ነው ወይስ ለአማራ ክልል መንግስት ነው? እኔ ግራ ነው የሚገባኝ። ፌዴራል መቀመጫችሁ ስራቸው በሙሉ የሴተኛ አዳሪ እግዚአብሔር ምስክሬ ነው። ሴተኛ አዳሪ። እስቲ እናንተ በቋንቋችሁ አውሩ። እግዚአብሔር ምስክሬን ነው የምላችሁ። እንዴት ደስ እንደሚል የለም እንደመሰላችሁት ይመጣል። እንደመሰላችሁ እኮ እንደዚህ ከዛ አማርኛ ከሚያወሩት ልጆች ጋር ፍጥጥ ትጀምራላችሁ፣ ትታገላላችሁ፣ ትሰዳደባላችሁ፣ ተዋርዳችሁ ትወጣላችሁ። ዝም በይ አንቺ እኮ ለእኛ እኮ እንዴ በቃ ስትሾሻሙ ህዝባችሁን አዋርዳችሁ ቁጭ ትላላችሁ። ስለዚህ እኛ አያገባል። ትመጪና ደግሞ እስቲ ለቀነኔ እስቲ ድምፅ ሁኚ ትኛለሽ። እኔ እኮ የአህያ ዘር የለብኝም፣ መሪ ያለኝ። ምን መናገር
ምን አለመናገር እንዳለብኝ መረል ታመጭና ቪዲዮ ተለጥፊና ድምፆኝ ትኛለሽ። ልክ ምትመሪኝ አልሆንም። ጨርሻለሁ። አሁን ትውልድ እናንተ አይደላችሁ። ቀጥሉ። እኛ ጨርሰናል። በቃ እዛ ጋር ቤተ መንግስት ጋር አድርሱን አላችሁ፣ አድርሰናችኋል። አሁን አያያዙን የምትችሉ ከሆነ ወደፊት፣ የማትችሉ ከሆነ መጨረሻ ላይ ማትረፍ ካለብን ማትረፍ ባለብን ሰዓት ለራሳችን ስንል እንገባበታለን። ይሄ እኔ ቁጭ ብዬ የምጠብቀው እሱ ነው። ቁጭ ብዬ ታዲያ እዚህ ላይ ሪምቧ እያልኩልሽ ልኖር ነው እንዴ? ልጅ ደግሞ በ45 አይችን እንኳን ፉን አልበል። እስቲ ፉን ልበል። እኔም ልዝና ነው እንዴ? ሸክሸካም እኮ ያምረኛል። መታቀብ አዳሜ እኔ እድሜ ልኬን በምኖር ስል አንቺ እናት የ3 ልጅ ነው ያለሽው። እኛ ስለሙሙ እናወራለን። እናንተ ደግሞ ጥያቄ ካላቸው እኔ ጥያቄ እኔ አሁን ጥያቄ የለኝም። በነገራችን ጨርሻለሁ እኔ ጥያቄ። ምክንያቱም መስራት ነው። ይዛችሁታል። ታንኩንም ባንኩንም አገሩንም ይዛችሁታል። ገብታችሁ የምትችሉትን ነገር አድርጉ። ጥያቄ ማቅረብ ብቻ ሳይሆን መስራትም ነው። አብሮ መስራት። ጥያቄ ካለ ደግሞ ቀለሞ ወለጋ ውረድና መሳሪያ ታጠቅና ታገል። አለቀ። ካልሆነ ትዊተሩ ላይ እና እንደነ ጀዋር መሐመድ እዛው ሄድ እንዴ ምን አገባኝ። በቃ አንቺማ ትግሉን ትተሻል። ኦሮሞ እንደዚህ በቃኝ አልኩኝ። በቃኝ ጨርሻለሁ። ሰው እኮ እርጅናም እኮ የሚባል ድካምም እኮ የሚባል ነገር አለ። ማረፍ እፈልጋለሁ። እረፊ በቃ ረፋ ጨረስኩ። በቃ ፍሬ ነው መኖር የምፈልገው። ያጠፏቸው የተሳሳትኳቸው ለራሴ ቁጭ ወይም ማዳመጥ እፈልጋለሁ። ደስዋስ አካሄዱ ጥሩ አይደለም። ያልተመቹም ነገሮች አሉ። የማላምንባቸው ነገሮች አሉ። ትክክል አይደለም። ከራሴ ጋር አውራለሁ። አለቀ። ይሄ ነው። ደግሞ የራሴን ኑሮ እፈልጋለሁ። ኢንጆይ ማድረግ እፈልጋለሁ። ከራሴ ጋር መኖር ነው እፈልገው እንጂ አዳሜ ወንድ ሲጠፋ መተሽ በሆነ አሁን ችግርሽ ይጋናልሽ። እዚህ ላይ ያለሽው ሴት እሽትረስሽን ነው የምታወርችው። እሽትረስሽን እናንተ የቤታችሁ ችግር ነው እዚህ ላይ የሚያስወራችሁ እንጂ እውነት ለህዝቡ አዝናችሁ አይደለም። እያየን እኮ ነው። ወይ ገንዘብ የምታገኙበት ነው። እኛ ይህ ሶሻል ሚዲያ ይህ የፈረደበት እውቅና የምታገኙበት ነው። ሌላ ነገር የለም። እኛ ደግሞ ድሮ እውቅና ፈልገን ምንም አይደለም ነው ወይ ድሮም የታወቀን በፌስቡክ ብትሄዱ የታወቀን እኔ ከኢትዮጵያኖች ጋር ስፈሳፈስ ባንዲራዬን ይዤ ስሯሯጥ ነው የምውለው። በእናንተ አይደለም እውቅና ያገኘሁት። ከራሴ ቤተሰብ ጋር መቀላቀሌ ደስ ይለኛል። ምክንያቱም እንደዚህ አይነት ግንኙነት አልነበረኝም። ደስተኛ ነኝ ስላወቋችሁ፣ ገብቼ በባህላችሁም በችግራችሁም አብሬ ስለተሳተፍኩኝ በጣም ፕራውድ ነኝ። ደስ ይለኛል። ባላረገው ይቆጨኝ ነበረ። ምክንያቱም ከተጠቂዎቹ ከተጎጂዎቹ በዛ ስርዓት ውስጥ አንዷ ስለሆንኩ በመሆኑ አብሬ በመሆኔ የምችለውን አቅሜ ብሞትም ራሱ ደስ ይለኛል። መስዋዕት ነገ አሁንም በሆን ችግር የለብኝ። በደስታ ነው መሞት የምፈልገው። በማንነቴ መጥቶ ለሚገለኝ ደስተኛ ነኝ። በከለሬ መጥቶ ለሚገለኝ ደስተኛ ነኝ። በሀገሬ መጥቶ ለሚገለኝ ደስተኛ ነኝ። በጾታዬ መጥቶ ለሚገለኝ በጣም ደስተኛ ነኝ። ከሰው ልጆች ጋር የሚያገናኘኝ ነገር በሙሉ የሚያስገድለኝ ከሆነ ኦኬ አክሴፕት ነው ማድረግ። ግን እዚህ ጋራ እንደዚህ ስለሆንኩ እንደዚህ ወንድ እዚህ ጋራ አስወልዶኝ ስለሄደ ወይንም ደግሞ በቤቴ ውስጥ ችግር የምትገርልን ይሄ ልክ አይደለም። ስትረስ ካለባችሁ እንትን ሂዱ። ምንድን ነው የሚባለው? ሕክምና አሉ። ስትረስ ሕክምና ያስፈልጉ። ከሕክምና ብቻ ነው የሚያስፈልገው። ግን አይ ቲንክ እኔ አንድ ባል ያላት ሴት እንደዚህ ስርዓቷን አታጣ። እዚህ ላይ የሚመጣው በሙሉ ገልቱ ወይ ባልየው ወንድ የነበረው ሴት የሆነበት። እስቲ አንድ ነገር ልንገራችሁ። የኤርትራን ሴቶች እዚህ ላይ አይታችሁ ታውቃላችሁ? የኤርትራን ሴት እንደዚህ ስትለፋደድ አይታችሁ ታውቃላችሁ?
ኢቭን የትግራይ ሴቶች በጣም ትንሾች ናቸው፣ ጥቂቶች ናቸው። እየተለፋደዳችሁ ያላችሁት የኛና የአማራ ሴቶች ናቸው፣ የኦሮሞና የአማራ ሴቶች። ለዚያም ባለትዳሮች ወይ ሲንግል ማሞች ናችሁ። ወይ አንደኛው እኔ አሁን መለፋደድ አይነት በፖለቲካው መታችሁ አትለፋደዱ። እኔ አሁን ስትመጡ መለፋደድ ትፈልጋሉ እናንተ እኮ እኛ እግራችንን ሰቅለን እንዲህ ስንል እኮ እያማራችሁ እኮ ነው፣ እያማራችሁ ነው። ግን መሆን አትችሉም። ይሉንታ አለ፣ የልጅ አባት አለ፣ ያ የመጣሽበት ማህበረሰብ አለ፣ ሃይማኖት አለ። እሱ አስገድዶሽ እኮ ነው። ትታሻለሽ። እንዴት ነጭ ኢየሱስ እንዴት አደረገስ እኮ ኢየሱስን ትያለሽ። አንደኛ ሃይማኖቱ እሺ አይልሽም። ሁለተኛ የልጆችሽ አባት ቤተሰብ እናት አባትሽ ከኋላ ፍጥጥ አድርገው ይዘውሻል። ግን በቃ ተቃውሰሻል፣ በቃ ቀውሰሻል። እንዴት ታረጊ? እግርሽን እንደኛ እንዳከፍቺ ሼም ሆነብሽ። እንደኛ እንዲቂጥሽ እንዳታወሰውሽ ሼም ሆነብሽ። ምን ትሁኝ? ተጨነቅሽ። ስለዚህ ምን ትሳደቢያለሽ? እንትና እኮ እንደዚህ አድርገንሽ ባልየውም ያፈጣል፣ እናት አባትሽም ያፈጣሉ፣ እህቶችሽም ያፈጣሉ፣ ልጆቹ ከሰኝ ይላሉ ያፈጣሉ። ኑሮ ረብሾሻል፣ ባልሽ ጥሎሽ ሄዷል። ምን ታረጊ? ወይ ይህንን ባህል አፍን ጥቅጥሽ አልወጣሽ፣ እንደኛ ቂጥሽን አልከፈትሽ፣ መለኪያ ይዘሽ እዚህ ላይ አልተለፋደርሽ፣ እግርሽን አልሰቀልሽ። እኛ አሳበድንሽ። ሀም ሲንግል ብቻ አይደለም በእኔ ህይወት ትላንትም የሚወስን የለም ዛሬም የሚወስን የለም። እኔም እንዳንቺ ነበርኩ ትላንትና። ያ ይሁን ነገርና ጩጬዎቹስ ስላሉ ሽክሸካም ሲያምረን ጩጬዎቹስ ልጆቹን ሳናመጣ ልጆቹ ሳያድጉ ደህና ቦታ ስር አማረሽ ለመንግስት ስጪ። አብሶ አንቺ እንቁራሪት ያ ስጫቸው አልደረሱም። ያሳድግልሽ መንግስት ዝላይ እሱ በቃ እኔ ልንገራቸው እያንዳንድሽ እዚህ ላይ ቁጭ ብለሽ ያ ቀውሰሻል። እኔ ትዝ ይለኛል። እኔም እንዳንቺ መሆን የምፈልገው እኔ እኮ የ9 ዓመት ልጅ ይዤ እኮ አይደለም የ26 እና የ25 ዓመት ልጅ ይዤ ነው እነሱን አሳድጌ አባርሬ በቃኝ ብዬ ጭራሻውን ራሴ ልኖር ብዬ። አትፈልጉማ ትጎዳላችሁ። አሁን አሳያችኋለሁ አልኳችሁ። አይሽ ጨርሼ ነው ነፍስ ሲያውቁ 18 ዓመት ካለፋቸው በኋላ ኦኬ። የ9 ዓመት ልጅ ይዘሽ የ8 ዓመት ልጅ ይዘሽ የ6 ዓመት የ7 ዓመት ልጅ ይዘሽ መለከት መያዝ ያምርሻል። አረ ነውር ነው ነፍሴ፣ ነውር ነው። ይቆጭሻል። ነገ የተቀረ የሚቀረጸውን ቪዲዮ በሙሉ ሲያይ ጉድሽ ነው የሚፈላው። ጉድሽ ነው። ጊዜው የቴክኖሎጂ ነው። ያ የስክሪን ዘመን ነው። የፈሳሻትን ያራሻትን በሙሉ ነው ነገ የሚለጠልሽ። ለካ እናቴ እንዲህ ነበረች። እኛን በስንት ሰዓት ነበር እኛ የምትጠብቂ ይልሻል። መቼ ነው ለእኛ ጊዜ ሰጠሽው? አንቺ እዚህ ተጥለሽ ነው ያልሽው። እዚህ ከምትጫወች ለምን ከኛ ጋር ነገ የሚመጣውን ጥያቄ ትመልሻለሽ። ገባሽ? ስለዚህ የዛኔ ታብጂና እዚጋ ፀጉርሽን እያረግሽ ትመጫለሽ። እናንተ የቤተሰብ ችግር ነው እዚህ ጋር የሚያመጣሽ እንጂ ለኦሮሞም ለአማራም ህዝብ ብለሽ አይደለም። መተሽስ በሰላም ይላችሁ ጥያቄኛ እኛ እኮ ድሮ ከግለሰብ ጋር እኮ አንጣለም። ዮኒ የአማራና ኢትዮጵያን ጥያቄ ይዤ እመጣለሁ። እኔ ጂጂኪያ የኦሮሞን ጥያቄ ይዤ እመጣለሁ። ታታታታ 1 ሰዓት ናት እሷ። 1 ሰዓት ታታታታ አድርገን ተሰዳበን እንለያያለን። አሁን ከቲክቶክ እኮ ጠዋት ትጣጃለሽ፣ ማታ ተመጫለሽ፣ እየነዳሽ ታወሪያለሽ፣ እየተበዳሽ ታወሪያለሽ። ከዛ እየተበዳሽ ደግሞ በኋላ ላይ አረ እየደበደበኝ ነው ትያለሽ። እኛ እኮ የቲክቶክ እኮ ያሳየን ጉድ እኮ ጉድ አይደለም። ስለዚህ እኔ በቃ የራሴ ህይወት አሁን ነጮች እኔ ማሳደግ አልችልም ይላሉ። ምክንያቱም የራሴን ላይፍ መኖር እፈልጋለሁ። ልጆቻቸውን ይሰጣሉ ለመንግስትም፣ ስትፈልግ ለአሳዳጊም ትሰጣለች፣ የራሷን ላይፍ ትኖራለች። እየሄደች ግን ትጠይቃለች። እናንተ እኮ ግራ ገባችሁ። ወይ ለእናታችሁ አልሰጣችሁ፣ ወይ ለአባታችሁ አልሰጣችሁ፣ ወይ ለወንድሞቻችሁ አልሰጣችሁ፣ ወይ ለማንም አልሰጣችሁ። እኛን እያያችሁ ምን ሆናችሁ? አበዳችሁ። ጂጂ እኮ በ43 ዓመቷ እኮ ያ ጂጂ እኮ 39 እስከ 39 ዓመት እኮ እስር ቤት ነበረች። ተቀልሼና እስር ቤት ነበረች። ህይወቷን ወደዚህ ወደ ጥቀን አስታርግ ነበር። ኦኬ ምን ህጻናቶችንም እያያችሁ ታዲያ ወጣቱ እንደ ወጣቱም ፊንጥጥ ልበልትል ግን ከስር
የሚል እኮ ፈልፈላ እኮ አለ፣ ፈልፈላዎች አሉ። ስለዚህ እናንተ የህዝብ ጥያቄ አይደለም ይዛችሁ የመጣችሁት፣ የእምሳችሁን ጥያቄ ነው ይዛችሁ የመጣችሁት፣ የስሜታችሁን ጥያቄ ነው ይዛችሁ የመጣችሁት። ሲቆላችሁ ቂንጥራችሁ ሲቆም ነው የመጣችሁት። ለዚህ ነው ጸጉርሽን ፍሪዝ አርገሽ ሊፕስቲክሽን ተቀብተሽ ፍትህ ላከል የምትዩ ስለቆመብሽ ቂንጥርሽ ስለሾለብሽ ነው። በቃ ይሄ ነው። የማንን ጥያቄ ይዘሻል መጣሽ? የማንን ነው? ዘንጦ ጥያቄ አለ እንዴ? ልክ እኮ ቴሌቪዥን ላይ እኮ ዜና የምታቀርቢ እኮ ነው የምትመስዩ። ያ እየሻፈዱ ጥያቄ አለ እንዴ? ኦኬ ፕሮቶኮልሽን ጠብቂ። ግን እንዴት ሴክሹዋል የሆነ ስሜትሽን እያመጣሽ እኮ ነው። አብይ አህመድ ኧረ ጥያቄ ኮፒ ሊንክ አርጉ። ይሄ ጥያቄ አይደለም። የሴክሹዋል አታክ ይባላል። አታክ ሰበናፕ ይባላል። ወንዶችን እዚህ ላይ ማሻፈድ ይባላል። አንደኛውን እንደሌላው ሴት ሻፍደሽ የምትመጪ ከሆነ ሻፍት ይለይላችሁ እንዴ። ይህንን ነው የምናየው። ከዛ ደግሞ ባለትዳር ነኝ ትያለሽ። ባልዮ ቤት ውስጥ ነው ያለው። እውነት ባል ነው። ፕሮር ሲንግል ማር እንደዚህ ማመማ ትቀር እንደው ገንዘብ የሚገኝ ቢሆን አሁን እኔ ኦኬ አሉ ደግሞ ልጆቻቸውን ያ ጌማቸውን ተጫውተው ህይወታቸውን የሚያሸንፉ እሱ ኦኬ ማለት ስራዬ ብለው ከያዙት በቃ። ሌሎች እኮ እና ከሌ እንኳን እኮ እንደዚህ እኳ እያየን እኮ ነው። ተንጨብረሽም አሁን ኤኒዌይ ይህንን ሁሉ ያስለፈለፈኝ ለነገሩ ዳልቻ ነው። እኔ አሁንም ልል የፈለግኩት ምንድን ነው አሁን እኔ ዋኖፌ በጣም ነው ፕራውድ መሆንባት። እንደ ዋኖፌ መዘነጥ ቢፈልግ ከእናንተ የበለጠ በርድ የምታምር ልጅ ዋኖፌ ናት። አንድ ቀን አይታችኋታል? ልልበስ ብትል ከእናንተ የበለጠ ምትለብስ ሲያምርባት ስለማቃት ግን ኦሮሞ ተገደለ እያለች እንደናንተ እዚህ ጋር ሊፕስቲኳን ተቀብታ ትመጣ። ምናልባት ሁለት አይቻታለሁ አንድ ቀን የሆነ ቦታ ስትሄድ እሱ ነው እንጂ እዚህ በቀን በታ ኦነግ እንደምትለው በዛ ትልቁ ከንፈሯ ላይ ሊፕስቲክ ብታረግ ሁልሽንም ትበጥሻለች። በዛ ሰውነቷ ላይ፣ በዛ ቂጧ ላይ፣ በዛ ወገቧ ላይ ብትወዘወዝበት ታጥፋችኋለች። ግን ጥያቄ ያላት ታጋይ ናት። እናንተ ሴተኛ አዳሪዎች የሰብአዊ መብትም ጥያቄ ያዙ፣ የፖለቲካም ጥያቄ ያዙ። ፕሮቶኮል አትጠብቆ እያልኳቸው አይደለም። ሴክሹዋል አታክ የምታደርጉትን እዚህ ጋር ግን አቁሙ። እናንተ የዛ ጥያቄዎች አይደለም ወይ? ጥያቄውን ይዛችሁ ነው ወይ ሸርሙጡ ነውና ሰበናቦች። ለዚህ ነው የምንቃችሁ። እኔን ለማውረድ የምትፈልጉ ከሆነ በጣም ነው የምንቃችሁ። ኦኬ። ስለዚህ ኦሮሞን ሰድባለች። አዎ የኦሮሞ ሴተኛ ዳሪ ኦሮሞንን የምትሉ በኦሮምኛ የምታወሩ እንግዲህ እኔ ኦሮሞንን ስላላችሁ ነው። ጎጃሜ አይደለም ወይ ትግራይ። የትግሬም ከ የትግሬ ሴተኛ ዳሪ ይልሻለሁ። ችግር የለብኝ። መለየት ስላለብን ማለት ነው። ያ ከዛ እናንተ ስትሰደቡ የኦሮሞ ሴት አዋርድ። አንቺ ሴት ነሽ እንዴ? አንቺ እኮ ከረፈፍ እኮ ነሽ። አንቺ እኮ በት እኮ ነሽ። ሴት እኮ አይደለሽ። ስለተሰነጠቅሽ ነው እንዴ? አይ ነው አይደለሽ። ተሳስተሽ ነው። አሰፊው ከዛ ድፍን ትበያለሽ። ሴትም ወንድም ያልሆነሽ ትበያለሽ። ዛትስ ዩ። እኔን ለማዋረድ አቅሙም የለሽ። እግዚአብሔር ጉልበቱም የላችሁ እናንተ ከረፈፎች ማለት ነው። ከረፈፎች ጨርሻለሁ። በቃ ስሳት አውሩ። ምንድን ነው የቀመሽው? እውነታው ይሄ ነው። እውነት እንደዚህ አይነት ባለጌ እነ መኪ እኮ ነበሩ። እንደዚህ እየሸረሞጧ ነበር ስለ ኦሮሞ ሲያወሩ ነበር። ትንሿ መኪ እንኳን የኢጅፕቷ እርሟን አንድ ቀን የሆነ ሻርብ ባታረግ ሙስሊሞች ሊበሉ አደረሱ። አረማት ልጆች ነበሩ። ግን ይሄ ለምደምተኛው አረኔ እንቅልፍ አልያዘኝም። እንቅልፍ በቺ ይዘኛል። አሁንም ዛሬማ ቆንጆ እንትን ጠጥቻለሁ።
ለምን ዳልቻ ማጥረገረገው? እንደዚህ ብሎ ነገር የለም። ታሜ ሊሚ ያለውን ፕሊስ ካላወቀኝ እንተዋወቅ። እከክ ማትረባ ሙትቻ ይታወቅ። ኦሮሞን አዋርደሽ እናንተ ኦሮሞ ናቸው እንዴ? ኦሮሞ ባለፈበት ያላወሽ ውርዳታ። ኦሮሞ እኮ የተከበረች ሴት ናት። እኔ እንኳን ኦሮሞን አልወክልም። እንዳንቺ ያለው አህያ ባለጌ ኦሮሞ የኦሮሞ ሴት እኮ በእናትሽ እዚህ ላይ መታኳፏን አትከፍትም። እድሜ ለእናንተ። በግድ እኮ ጎትተን እዚህ ጋር ያወጣ ናቸው። መብታችሁን እንኳን እንደዚህ አንቺ አህያ ሴተኛ ዳሪ